ምናልባት እስከዛሬ ባንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣውኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነክ። ሰላም ነው ሩት? ደህና ነኝ። ሰላም ነው እግዚአብሔር ይመስገን። ምን ነው ይቅርታ። አይ ምንም አይደለም። እሺ ሰላም ነው። በጣም ፈልጌሻለሁ ማለት ነው ልጠራሽ። አዎ በመጀመሪያ አክብረሽ ስለመጣሽ በጣም አመሰግናለሁ። ዛሬ ግን ስጠራሽ ወይ ለሁካታ ወይ ነገሮችን ለመፍጠር ወይም ደግሞ ከአብርሃም ህይወት ውጪ አንቺ መጥፎ ነሽ፣ አንቺ ለሷ ትገቢው ምናምን ልልሽ አይደለም ዛሬ ጠራውሽ። ዛሬ ምናልባት ለአንቺ ቀላል ሊሆን ይችላል አላቅም። እንደ ሴት ልጅ ብዙ የተፈተንኩበትንና ብዙ ማለፍ የከበደኝን ነገሮች ዛሬ ላይ በህይወቴ ትልቅ ውሳኔ ወስኜ ነው የመጣሁት። እሱ ውሳኔ ምንድነው? ለአንድና ለመጨረሻ ጊዜ እስካሁን ከአብርሃም ጋር ብዙ ነገር አሳልፌያለሁ። እስካሁን ከአብርሃም ጋር ብዙ በቃ እኔ አላቅም ብቻ ብዙ ነገሮችን አሳልፌያለሁ። ግን ደግሞ አሁን አይ ቲንክ አብርሃም ያለበት ሁኔታ ላንቺም ግራ አጋብቶሻል፣ ለኔም ግራ አጋብቶኛል። እኔ አላቅም ካንቺ በላይ ተጎድቻለሁ፣ ካንቺ በላይ ብዙ ነገሮችን አሳልፌያለሁ። አንቺ መጥፎ ነሽ፣ እኔ ጥሩ ነኝ፣ እኔ ጥሩ ነኝ፣ አንቺ መጥፎ ነሽ ምናምን ልል አይደለም እዚህ ጋር የመጣሁት። ዛሬ ግን ዋና ፖይንት የጠራሁሽ አብርሽ ጋር ደውዬለታለሁ፣ ቅር እንዳይልሽ ይመጣል። ከዚህ በኋላ ግን ሄርሜላ የምትባል ልጅ በህይወታችሁ ተመልሼም አልገባም። ያ ማለት ደግሞ ምናልባት ከዚህ በፊት ከአንድም 2 ጊዜ 3 ጊዜ ይሄን ነገር ብዬሽ ሊሆን ይችላል። ግን ደግሞ ዛሬ ደክሞኛል። እንደ ሴት በጣም ብዙ ነገሮችን አጥቻለሁ በአብርሃም ምክንያት ታውቂያለሽ ሁሉንም ነገር። ግን እንዴት ነው ጠንክሬ ልቆም ለማውራት እየሞከርኩ ነው ያለሁት። እኔ ግን ስለደከመኝ፣ እኔ ግን ስላቃተኝ እና የሱን ሰላም ነስቼ ከዚህ በላይ እንደዚህ አይነት ህይወት ውስጥ መኖር ተገቢ ነው ብዬ ስላላሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ። ፕሊዝ በቃ ወስኛለሁ እኔ በህይወቴ ማለት ነው። ሩታ እስከዛሬ አልወሰንኩም። እስከዛሬ ካንቺ ጋር ብዙ ሁካታ ውስጥ ገብቻለሁ። ምናልባት ትዳርሽ ውስጥ ገብቼ የሆነ ነገሮችን አበላሽቼ ሊሆን ይችላል አላውቅም። ብቻ እኔ አላውቅም። ብዙ ነገሮች በቃ እያስጨነቀኝ እያስደበረኝ ነው ያለው። አብርሃምም እንኳን የኔ ነው ብዬ እንኳን እያሰብኩት እንኳን ነገሮች እየተሳኩ አይደለምና ነገሮችን ሳላንዛዛብሽ ስነግርሽ ዋና ዛሬ ጠራሁሽ። ከአብርሽ ጋር አንቺ መኖር ትፈልጊያለሽ። አብርሽ የልጅ አባት ነው፣ ከሱ ጋር መቀጠል እፈልጋለሁ ብለሻል። የምትወጂው የምታከብሪው የምታፈቅሪውና ከዚህ በኋላ ከሱ ጋር መቀጠል የምትፈልጊና ህይወትሽን በደስታ መምራት የምትፈልጊ ከሆነ ዛሬ አብርሃም ይመጣል። ውሳኔያችንን ደግሞ የራሴ ውሳኔ ይሄ ነው። ውሸት አልዋሽሽም። ወድጄው ፈቅጄው አይደለም። መጣልሽ ና ደስ ምን ለምን አልቀፈሽ ነው? ምን ነው ተረጋጊ። ቆይ መጀመሪያ ምን ሆነ? ይቅርታ ምንም አልሆንኩም። አብርሽ ምንም ነው ከእሷ ጋር ቁም ነገር እያወራሁ ነበርና ምን ብለሻት ነው? ምን ብለሻት ነው እኮ ነው ለምረት ልቅሻት? ኧረ ምንም አላለችኝም። አብርሽ ተረጋጋ፣ አዳምጠኛ እንዴ ተረጋጋ እኮ ለምን አልቀፈሽ? አብርሽ ይቅርታ ተረጋጋ። ይቅርታ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ዛሬ ይቅርታ ምንም ብያት ወይም ብላኝ መጥፎ ቃል ተነጋግረን አይደለም። ዛሬ እስከ ዛሬ ከምናሳልፈው ነገር በላይ በህይወቴ ትልቅ ውሳኔ ወስኜ ስለመጣሁኝ ነው እኮ። ምንድነው ከሷ ጋር ምንም ነገር የተፈጠረ ነገር የለም። አብርሽ ይቅርታ አንተን ሳይ ነው ስሜታዊ የሆንኩት። ግን ደግሞ ዛሬ ወደ ገደለው ልግባለህ። ምክንያቱም ካንተ ጋር ረጅም ሰዓት ማውራት ይከብደኛል፣ ያቅተኛል። ስለዚህ እኔ እርምጃ አስጨነቅሽ ነው ምንም እሺ እሺ ይኸውልህ አብርሽ ምንም አልሆንኩም። በጣም ብዙ ጊዜ አንተ በታመምክበትም ሰዓት አንተ ከመታመም በፊት በህይወቴ አንተን ካወቅኩ ቀን ጀምሮ እኔ ለአንተ ደስታ ነበር እየኖርኩ የነበረው። ለአንተ ደስታ ነበር ብዙ መስዋዕትነት እየከፈልኩ የነበረው። አብርሽ ወደ ኋላ መለስ ብለን ካሰብን ማለት ነው በጣም ብዙ ነገሮችን ካንተ ጋር ማሳለፍ ፈልግ ነበረ።
የህይወት ያጋር እንድትሆን ብዙ ነገሮችን ብቻ እኔ አላቅም። ይሄ ማለት አልችልም፣ ግን በጣም ስለምወድ በጣም ስለማፈቅር ፈልጌው አልነበረም ያን ሁሉ ነገር እያደረግኩ የነበረው ፈልጌው አልነበረም። እንደዛ ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅርክ እየነገርኩህ የነበረው። ዛሬ ግን አብርሽ አንድ ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድነው ምናልባት እስከዛሬ ህይወት ከናበላሽቼ ከሆነ ምናልባት እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሎሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ ማየት አልፈልግም። ስለዚህ በቃ ይቅርታ። ሩታንም እንደዛው አሁን የጠራዋት እሷንም የፈለኳት ማናም እሺ ተረጋጋ። ሄርሜላ ለምንድን ነው እንደዚህ የምትሆኚው? ቆይ እንዴ ለመረጋጋት ሞክሪ። ተረጋጋ ሄርሜላ። ምናልባት ልክ ነሽ። ይሄ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለሽ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ታርጊበት ይችላልሽ ያስባለሁ። እኔ ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን የኔን ውሳኔ ደግሞ ስትወስኚ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔሽ አይ ቲንክ የምትጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ፣ ግን ደግሞ እኔ እንጃ እኔና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምን ብትይ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእና እሱ አሁንም ቢሆን ማለት እርግጠኛ ከሆንሽ እና ጠንክረሽ ይሄንን ነገር ካለፍሽው እመኚኝ እኔና እሱ አንድ ላይ እንሆናለን ብዬ አስባለሁ። እንደዚህ የምምለው በድፍረት ይሄንን ንግግር የምናገረው እንጃ እሱም ላይ የማየው ነገር ይመስለኛል። ተስፋ የማይቆረጥኩት ብዙ ነገር ማለት እዚች ጋር ወንድ ልጅ ነው ራሱን እንዴት ነው መሸነፍ አይፈልግም። ትላንትና የተናገረውን ንግግር ዛሬ እዚች ጋር ተሸንፎ ማየት ስለማይፈልግ እሱ ላይ ምን ይችላል። ግን ደግሞ ሄርሚ ከዚህ በፊትም በስጋት ለምን እኖራለሁ ብለሻል። በቃ ማለት ቤት በመጣ ቁጥር ሄርሚ ደስተኛ እንዳለሽ ማንም ያውቃል። ልጁን ለማየት ሲመጣ የሆነ ነገር እንደምትጠራጠሪ ማንም ያውቃል። ግን ደግሞ እንደዚህ አይነት ጥርጥር ውስጥ ገብተሽ መኖርሽ ልክ ነው ብዬ አላምንም። ምክንያቱም ሴት ልጅ ነሽ። ሲቀጥል እሱም ላይ የሆነ ነገር ብታይ ነው በዚህ ልክ እየተጠራጠርሽ ያለሽው። እሱ ቤት በመጣ ቁጥር እንደዚህ የምትጨነቂና የምትጠራጠሪ ከሆነ ልብሽ ሙሉ ለሙሉ አላመነም እሱን ማለት ነው። ሶ በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ ግን በቃ አትሊስት ተረጋጊ። ለመረጋጋት ሞክሪ። አንድ ነገር ነው ማለት ከዚህ በለሽ በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣውሽ ነገር ኖሩ ለሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኝ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ። ብቻዬን አግኝኝና ሌላ ቀን አውሪኝ። በቃ እዚህ ጋር ምንም ማውራሽ ነገር አይኖርም። በቃ ለብቻዬ አግኝኝ። በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኝ። አልካም ልኝ ለምንድን ነው ሰው ፊት መወሰን ያቃተው? ይቅርታ በጣም ስሜታዊ ስለሆንኩኝ ይቅርታ። ግን ይሄን ውሳኔ ሩታ አንቺ ምናልባት ከሱ ጋር ያለኝን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስብ ያልፈልግም። ገባሽ? አንቺ ለልጅሽ አባት ማድረግ ያለብሽ